የትምህርት ቤት ምገባ እጅ አጠር ሰዎች በምግብ ምክንያት ልጆቻቸውን ትምህርት ነፃ ነው፣ ግን ምግብ ነፃ ስላልነበረ መላክ የሚቸገሩ በሚሊዮን የሚቆጠሩ ልጆች እኮ መግባለን። አሁን ቁርሳቸውን ምሳቸውን ትምህርት ቤት እየበሉ ይማራሉ እኮ። አንዳንድ ድርጊታችን እኮ በጣም ሀብታም ሀገር ነው የምንመስለው። በሚሊዮን ተማሪ የመገቡ በነፃ ማስተማር ቀላል ነገር እኮ አይደለም። መደረግ አለበት። ልጆች ምግብ ስላጡ ትምህርት ቤት እንዲቀሩ መደረግ የለበትም። የአቅም መጎልበት አለበት። ግን ጅማሮ በጣም ተስፋ ሰጪ ነው። እነዚህን ደምረን ነው እንግዲህ ወደ ኢትዮጵያ ኤድ ማደግ አለበት። ኢትዮጵያ ተረጂ ሳይሆን ረጂ መሆን አለባት። ባለፉት 3 ዓመታት 23 ሚሊዮን ተረጂ ነፃ ያወጣች ኢትዮጵያ እያደገች ነው ካልተባለ ማን ነው ታዲያ እያደገ ያለው? ባለፉት 3 ዓመታት 23 ሚሊዮን ተረጂ ነፃ ያወጣ መንግስት ሀገሬ እያንሰራራች ነው ካላለ ማን ነው ታዲያ እያንሰራራች የሚለው? የሚጨበጥ የሚዳሰስ ውጤት ነው።